በእናትሽ ንገሪኝ የወንድ ልጅ ድንግል አለው? ለኔ አለው። አካላዊ አይደለም የወንድ ልጅ ድንግልና። ይሄ የሚተረተር ስጋ የለም የሚደማደም ድንግልና ስነ ልቦናዊ ነው። የወንዶች ለመጀመሪያ ጊዜ ግንኙነት ሲያደርግ ጭንቀት ይኖርበታል። አስደስታታለሁ ወይ? ሰውነቷን አውቀዋለሁ ወይ? እንጣጣም ይሆን ወይ? የሆነ ነገር ትናገረኝ ይሆን? የሆነ ነገር ይፈጠር ይሆን የሚባሉ ነገሮች አሉ። ለምን የማያውቀው አይነት ሲቹዌሽን ላይ ነው የገባው። ኮንፊደንስ የለውም፣ እውቀት የለውም፣ አዲስ ነው። ሊፈሰፈስ ይችላል፣ ቶሎ ሊጨርስ ይችላል፣ ለሁለተኛ ዙር ዝግጁነት ላይ ኖሮ ይችላል። ስለዚህ ፕራክቲስ ባደረገ ቁጥር ኮንፊደንስ ይኖረዋል። የሴትም ሰውነት በትክክል ያውቃል። እንዴት ነው አንድ ሴት እርካታ ደረጃ ማድረስ ያለብኝ ይላል። የራሱንም ሰውነት እያወቀው ይመጣል። ምን ላይ ጎበዝ ነኝ፣ ምን ላይ ደግሞ ጉድለት አለብኝ የሚባሉትን ነገሮች እያወቀ ይመጣል ማለት ነው። የዛኔ ነው አንድ ወንድ ድንግልናውን ሉዝ አደረገ የምንለው። ጭንቀቱ ሲጠፋለት፣ ኮንፊደንስ ሲኖር። ግን አንዳንድ ወንዶች ደግሞ አሉ ከመጀመሪያ ግንኙነታቸው ጀምሮ ቶሎ መጨረስ አላቸው። ብልታቸው ይልፈሰፈሳልና ቢደግሙ ፕራክቲስ ቢያደርጉ ያለው ለውጥ የለም። የዛኔ ቶሎ መጨረሱም የብልት አለመቆም ችግሩም አካላዊ የሆነ ነገር አለው። የዛኔ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላል። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯና እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያዩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱ መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ዶክተር ባለቤቴ ቶሎ የመጨረስ ችግር አለበት። በፊት ላይ ትንሽ ይሻል ነበር፣ አሁን ጭራሽ ብሶበታል። ገና ስንዘጋጁላ ይጨርሳል። ይህ ነገር በጣም እንድጠላው እያደረገኝ ነው። በትዳር 5 ዓመት ቆይተናል። አንድ ልጅ አለን። ትዳሬ ባይፈርስ ደስ ይለኝ ነበር። መታከም የሚችል ነገር ነው። ግን ቶሎ መጨረስ አለበት ሲባል ከአንቺ ቀድሞ ስለጨረሰ አይደለም። ማሟላት ያለበት መስፈርቶች አሉ። እነዚህ መስፈርቶች ካሟላ ትልኪዋለሽ ባለቤትሽን፣ እኛ እናስተካክልለታለን ማለት ነው። አንደኛ ቶሎ መጨረሱ 6 ወርና ከዛ በላይ መቆየት አለበት። ሁለተኛ ከመጀመሪያ ግንኙነቱ ጀምሮ ያለ ነገር ከሆነ ከ1 ደቂቃ በታች መሆን አለበት። ብሎ እየመጣ አይነት ቶሎ መጨረስ ከሆነ በፊት ደህና ሆኖ አሁን እየፈጠነ ከሆነ ከ3 ደቂቃ በታች መሆን አለበት። ሶስተኛ የመጀመሪያ ዙሩን አልፎ ሁለተኛ ዙር ቶሎ መጨረስ አለበት። አራተኛ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለበት። ከ12 ግንኙነቶች ውስጥ ደግሞ 80% የሚሆነውን ቶሎ ከጨረሰ የዛኔ ሆርሞን ላይ ወይም ነርቭ ላይ ያለ ችግር አለ ማለት ልከሹ መታከም ይችላል ማለት ነው። እነዚህ መስፈርቶች የምታሟሉ ከሆነ ቶሎ መጨረስ አለባችሁ ማለት ነው። ስለዚህ መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ብልትህ ጤናማ ሆኖ ፍርሃትና ጭንቀት ካለብህ በምንም ተአምር አይቆምልህም። ይህ የሚሆንበት ምክንያት አእምሯችን በጣም ትልቁ የግንኙነት ህይወታችን ዋና አካል ስለሆነ ነው። ከፍላጎት ጀምሮ መነሳሳት እንዲኖር፣ ብልት እንዲቆም፣ የእርካታ ጣራ ላይ እንድትደርሱ፣ በጊዜ እንድትጨርሱ የሚያደርጋችሁ አእምሯችሁ ሪላክስድ መሆን ሲችል ነው። ከፍርሃትና ከጭንቀት ነፃ ስትሆኑ ነው። በተጨናነቃችሁና በፈራችሁ ቁጥር ግን ደም ስር ጤናማ ቢሆን፣ ነርቭ ጤናማ ቢሆን፣ ጡንቻዎች ጤናማ ቢሆኑ፣ ሆርሞኖች ኖርማል ቢሆኑ ራሱ ግንኙነት ህይወትን ማጣጣም አትችሉም። ብልትም እሺ ብሎ አይቆምላችሁ። ስለዚህ አንዴ ከዚህ በፊት የነበረ መጥፎ ኤክስፒሪየንስ ከዛ በኋላ ያሉትን በሙሉ እንዲያበላሽ መፍቀድ የለባችሁ። በተጨማሪም ደግሞ ከፍርሃት ነፃ ሆናችሁ ከጭንቀት ተላቃችሁ ነው ግንኙነትን ወደ ማድረግ መምጣት የሚኖርባችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ ዶክተር ከሴት ጋር ግንኙነት አድርጌ አላቅም፣ ግን ብዙ ጊዜ ጠዋት አይቆምም። ምንድን ነው ነገሩ? አንድ ወንድ ጠዋት ይቆምለታል ስንል ምን ነገሮችን ማሟላት አለበት የሚባለው ነገር እናውራ። አንደኛ በሳምንት ከ3 እስከ 5 ነው የሚቆመው፣ በየቀኑ አይቆምም። ሁለተኛ ለረጅም ጊዜ አይቆምም። ልክ ተነስታችሁ ስልካችሁን ስትነኩ ሽንት ቤት ምናምን ስትሄዱ ተመልሶ ይወርዳል። ሶስተኛ
ሚስት ላይ ወይም ጓደኛ ስላላችሁ ዲፔንድ የሚያደርግ ነገር አይደለም። ጧት እንዲቆምልህ ሁለት ማሟላት ያለብን ነገሮች አሉ። እንቅልፍ መተኛት አለብህ፣ ወንድ መሆን አለብህ። እነዚህ ነገሮች ካሟላ ጧት ብልት ይቆማል ማለት ነው። ግን ጧት ብልት የማይቆም ከሆነ ጭራሽ ወይም በሳምንት አንዴ ወይም በሁለት ሳምንት አንዴ እየቆየ የሚቆም ከሆነ እንቅልፍ እየተኛ ጥንካሬ ያሌለው አይነት አቋቋም የሚቆም ከሆነ አካላዊ የሆነ የብልት አለመቆም ችግር አለብን ማለት ነው። ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መተ እንደ አግባብነቱ መርምረን ሕክምና ልናስጀምር እንችላለን። ማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። የሴት ልጅ ብልት ጠባብ ነው የሚባለው ወንድ ልጅን ሲያታግል ወይ ለሷ ህመም ሲኖረው ምቾት ሲነሳት አይደለም። ሴት ልጅ ለግንኙነት ፍላጎቷ ሲነሳሳ እዛ አካባቢ እርጥበት ይኖራል፣ ሰውነቷ ደግሞ የሆነ ያህል ሪላክስ ያደርጋል። ለወንዱ ደግሞ ማታገል ሳይሆን ጀስት ልካችሁ የሆነ ጓንት ውስጥ እንደመግባት ነው። ሙሉ ለሙሉ ፊቲንግ እና ኮምፈርተብል ነው እንጂ መሆን ያለበት ለእሷ ምቾት ከነሳ የበለጠ ግንኙነት እየጠላች ነው የምትመጣው። ከዛ ደግሞ ፍላጎት የላትም ኦር ተነሳሽነቷ አልመጣም ማለት ነው። ላልቷል ደግሞ የምንለው በተመሳሳይ ምሳሌ ጀስት የሚሰፋችሁን ጓንት ስታደርጉ አስቡት። ጀስት ፍሪክሽን አይኖረውም፣ ሙሉ ለሙሉ ያዝ የሚያደርገውን ይቀንሳል። ግንኙነት ሰዓት ለእሱ ፍሪክሽን ይቀንሳል፣ ለእሷ ስሜት እና የአየር ድምፅ የመብዛት እንደዚህ አይነት ነገር ሲኖር ነው መላላት የምንለው እንጂ ቀለል ብሎ ብልት ስለገባ ያ ሰውነት ላልቷል ማለት አይደለም። ግንኙነት ሳላደርግ ከቆየው የብልት መጠኔ እየቀነሰ ይመጣል ብላችሁ እንደምታስቡ ደግሞ ይሄ ኮመንት ይናገራል። እና የምር ለረጅም ጊዜ ግንኙነት ሳታደርጉ መቆየታችሁ የብልት መጠናችሁ እንዲቀንስ ያደርጋል አያደርግ የሚለውን ነገር በዚህ ቪዲዮ ልመልስላችሁ። እሺ፣ እንዳጠቃላይ የብልታችሁን የመስራት አቅምና ጤንነት የምጠብቅበት ጭንቅላታችሁ ራሱን የቻለ መንገድ አለው። ይህንንም ጠዋት ላይ የሚነሳበት መንገድ ማለት ነው። ብዙ ጊዜ ማታ ላይ ከ3 እስከ 5 ጊዜ ይነሳል። ይሄም ኦልሞስት እንዳትናንስ በሉት። ብዙ ታካሚዎች እንደዚህ ነው የምላቸውና ጭንቅላት በህይወት እንዲቆይ ብልታችሁን ጥንካሬውን እንዲያስጠብቅ ከዚህም ተጨማሪ ከስራ ውጭ እንዳይሆን የሚያስጠብቅበት አንድ ነገር እንዲነሳ ያደርገዋል፣ እንዲወድቅ ያደርገዋል። ይሄ ነገር ተደጋጋሚ በሚሆንበት ሰዓት ላይ የደም ሙሌቱና ስርዓተ ነርቩ ጤናማ መሆኑን እንዲያስቀጥል ይረዳዋል። ስለዚህ እናንተ ግንኙነት ሳታደርጉ ለረጅም ጊዜ ብትቆዩ ለራሱ ምንም ችግር የለውም። ጧት ብልት የሚነሳ ከሆነ ጤናማ ነው፣ ምን የሚያስባችሁ ነገር የለም። ስለዚህ የብልቴን ጤንነት ለማስጠበቅ ተብሎ የሚደረግ ግንኙነት የለም። ይሄ ነገር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈቶ ሲመታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። እሺ፣ ግንኙነት ላይ የመጀመሪያው ዙር ከጨረሳችሁ በኋላ የዘር ፈሳሽ ከወጣ በኋላ እዛው የምትታገሉ ወንዶች አላችሁ። ይሄ ነገር ለሁለተኛው ዙር ችግር አለውና ምን እንደሆነ ልንገራችሁ። ብዙ ጊዜ ታካሚዎች የሚነግሩኝ አንድ ነገር የመጀመሪያውን ዙር ከጨረስኩ በኋላ ለሁለተኛው ብልት ለመነሳት በጣም ረጅም ጊዜ ይፈጅበታል ይላሉ። ታዲያ ሁሉም ነገር ቼክ ስናደርግ ሁሉም ነገር ሰላም ነው። ነገር ግን አንድ ነገር ትጎላለች። ታዲያ ይህን ነገር ስጠይቃቸው የመጀመሪያው ዙር ከጨረሳችሁ በኋላ በቂ ረፍት አድርጋችሁ ለሁለተኛው ትዘጋጃላችሁ ወይስ በዛው ትቀጥላላችሁ ስላቸው በዛው እንደሚቀጥሉ ነው አብዛኛው ጊዜ የሚነግሩኝ። በዛው ይነሳልኛል ብለው የሚታገሉ አሉ። ይሄ ነገር አንደኛ ሰውነታችሁን ያደክማል፣ ሁለተኛ ሪፍራክቶሪ ፔሪድ የምንለው የረፍት ጊዜያችሁ የመጀመሪያው ዙር ከጨረሳችሁ በኋላ የሚለቀቁ ሆርሞኖች አሉ እንደነ ፕሮላክቲን ማለት ነው እና ያ ብልት እንዲወድቅ ያደርጋል። ከዛ በኋላ እሱ ከጸዳ በኋላ እንደገና ለሁለተኛ ዙር ትነሳላችሁ እንጂ እናንተ ስለታገላችሁት በዛ በኩል አይነሳም። ይልቁንስ ብልት የሚነሳበትን ጊዜ እያረዘመውና እያቆየው እንዲመጣ ያደርጋል። ምክንያቱም ድካም አለ፣ ሆርሞኑም አለ፣ ፕላስ ደግሞ ተመልሳችሁ ለግንኙነት ዝግጁ የመሆኑን ነገር እያዘገየው ስለሚመጣ ይሄ ነገር ለሁለተኛ ዙር እንዳትዘጋጁ ያደርጋችኋል ማለት ነው። ስለዚህ ይህችን ነገር ማስተካከል መቻል አለባችሁ። የመጀመሪያ ዙር ከጨረሳችሁ በኋላ እረፍት ሊኖራችሁ ይገባል። ከዛ በኋላ ለሁለተኛው ተነሳሽነት ሲኖራችሁ ያን ነገር መድገም ይኖርባችኋል። ነገር ግን የመጀመሪያ ዙር ጨርሳችሁ ለሁለተኛው የሚዘጋጅበት ጊዜ በጣም ረጅም እየሆነና በጣም ተደጋጋሚ የሚሆን ከሆነ ይሄ ቢያንስ ሆርሞናችሁን ቼክ መደረግ አለባችሁና ይሄ ነገር መታከም ይፈልጋል። በማንኛውም ስንፈቶ መታከም ፈልጉ ከሆነ ባይሊ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም። እሺ፣ ወፍራም ወንዶች ብዙ ጊዜ ብልት መጠናቸው አነስተኛ ሆና ትታያለች እና ይሄ ነገር ለምን ያጋጥማል የሚለው ነገር ሁለት ምክንያቶች አሉት ልንገራችሁ። በተጨማሪነት ደግሞ የሚቀቡ ምናምን እየተባሉ የሚተዋወቁ በተደጋጋሚ እያየሁ ነውና ይሄ ነገር ትክክል ነው ይሰራል አይሰራ የሚሉትን ነገሮች ግልጽ እናድርጋቸው። እሺ፣ በመጀመሪያ ወፈር ያሉ ወንዶች ወይም ደግሞ ቦርጫ አካባቢ ከፍተኛ መጠን ክምችት ያላቸው ወንዶች ብልት መጠናቸው አነሳ ልታይ ትችላለች። አንደኛው ምክንያት እንዲሁ ከእይታ አንጻር ከፊት ለፊት ያለው የስብ ክምችት ወደ ውስጥ ብልትን ስለሚወጣት ያ ትንሽ መስሎ እንዲታይ ያደርጋል። ነገር ግን ሁለተኛው ትክክለኛው ትንሽ የብልት መጠን እንዲኖራቸው ሊያደርግ የሚችልበት በጉርምስና እድሜያቸው ላይ በጣም ወፍራም በሚሆኑበት ሰዓት ላይ ቴስቴስትሮን በበቂ ሁኔታ የጉርምስና ለውጦች ማካሄድ ሲጠበቅበት ከነኝ መሃል ብልት ማሳደግ የሚካተትበታልና ያ የብልት መጠኑ እንዳይጨምር ያደርጋል። ምክንያቱም በውርጭ ላይ አሮማቲዝም የምንለው ሆርሞን አለና ይሄኛው ቴስቴስትሮን እንዲቀንስ ያደርጋል ወደ ኤስትሮጅን ሞድ እየቀየረ ማለት ነው። ታዲያ የዚህን ጊዜ ከጉርምስና ጊዜያቸው ጀምሮ ክብደታቸው ትልቅ የሆኑ ወንዶች በወጣትነት እድሜያቸው ላይ ብልት መጠናቸው እያነሰ ሊመጣ ይችላል። ስለዚህ ይሄ ነገር ከአጠቃላይ ከእድገታቸው ጀምሮ ነውና በጉርምስና እድሜ ላይ ያለ ክብደታችሁን በጣም ኮንትሮል ማድረግ መቻል አለባችሁ ማለት ነው። ነገር ግን እንደዚህ የመሳሰሉ የሚቀቡ የሚሸጡ ደግሞ ስፔሻሊ አሁን ደግሞ በጣም የተለመደው ላርጎም ይባላልና እሱ ነገር ያሳድጋል የሚለው በፍጹም አያሳድግም። የብልት መጠናችሁ ከ18 ዓመት እስከ 21 ዓመት ባለው እድሜ ውስጥ ጉርምስና እድሜያችሁን እስከምጨርሱ ባለው ጊዜ ውስጥ
በቂ ወይም ደግሞ ጤናማ የሚባለው ደረጃ ላይ ካልደረሰ ከዛ በኋላ እድገት አይኖረውም። ስለዚህ እናንተ ምንም አይነት የሚቀባ ነገር እያላችሁ ራሳችሁን ለአደጋ አታጋልጡ። ከዚህ ተጨማሪ ደግሞ አላስፈላጊ ወጪ ላይ አትውደቁ። እቺ ነገር ለመናገር ነው። በማንኛውም ስንፈቶ መታከም ፈልጉ ከሆነ ግን ባዮ ላይ ስልክ ያለ ደውላችሁ ቀጠሮ መስጠት ትችላላችሁ። መልካም ምሽት። ዶክተር ቶሎ የመጨረስ ችግር ይታከማል? አዎ ይታከማል። ቶሎ የመጨረስ ችግር ብዙ ወንዶች ላይ የሚያጋጥም ቢሆንም በችግሩ መንስኤ መሰረት ተገቢውን ሕክምና ሲሰጥ መቆጣጠርና መታከም ይቻላል። ስለዚህ ይህን ችግር ካስተዋላችሁ ወደኛ ጋር በመምጣት ሕክምና ማግኘት ትችላላችሁ። የበለጠ መረጃ ባዮ ላይ ባለው ስልክ ይደውሉ።